ሰላም ጤና ይስጥልን ተመልካቾቻችን፣ አርትስ ቢዝነስ ካፌ ፕሮግራማችን ነው ተጀምሯል። በዛሬው የአርትስ ቢዝነስ ካፌ ፕሮግራማችን የኢትዮጵያ ንግድ ባንክ ያዘጋጀውን የሳይበር ሴኩሪቲ ፕሮግራም የዜሮ ትረስት በሚል ያዘጋጀውን ከሳይበር አታክ ጋር ተያይዞ የተገናኘ ፕሮግራም ወደ እናንተ ይዘንላችሁ ቀርበናል። በዚህ ፕሮግራም ላይ በርካታ ጉዳዮች ተነስተዋል። በተለይም ደግሞ በሀገራችን የፋይናንስ ሴክተር ላይ የሚደርሱ የሳይበር አታኮች ወይም ደግሞ የሳይበር ጥቃቶች ምንድን ናቸው፣ በተለይም ደግሞ በምን አይነት መንገድ ሰዎች ይጭበረበራሉ የሚለውን ወደ እናንተ ይዘንላችሁ ምንቀርብ ይሆናል። ከዚሁ ጋር ተያይዞ ደግሞ ሰዎች በምን ጥንቃቄ ማድረግ አለባቸውም የሚለውን ወደ እናንተ የምናቀርብ ይሆናል። ፕሮግራሙን በማዘጋጀትና በማቅረብ ብዙነህ እንዳላብራችሁ ቆይታ አድርጋለሁ። አብራችሁን ቆዩ። ተመልካቾቻችን በተለይም ደግሞ ከሳይበር አታክ ጋር ተያይዞ የሲቪ ባለሙያዎች ሰዎች በምን አይነት መንገድ ይጭበረበራሉ፣ በምን አይነት መንገድስ ደግሞ ስልኮቻቸው የተለያዩ የመጠቀሚያዎቻቸው በምን አይነት መንገድ እንደሚጠለፉና ይህንን በምን አይነት መንገድ መከላከል ይቻላል የሚለውን ደግሞ ከሲቪ ባለሙያዎች ጋር ቆይታ የምናደርግ ይሆናል። ባለሙያዎቹ ሰዎች እንዴት እንደሚጭበረበሩ በስልኮቻቸው የተለያዩ የማጭበርበሪያ መልእክቶች እንደሚላኩላቸው የሚነግሩን ይሆናል። እሱን ተከታትለን እንመለስ። ሳይበር ሴኩሪቲ በጣም ሰፊ ፊልድ ነው። ቴክኖሎጂው ያደገ በመጣ ቁጥር መልካም ነገሮች ይዞ እንደሚመጣው ሁሉ ትሬቶችንም ደግሞ ይዞ ይመጣል። ስለዚህ እነዚህን ቴክኖሎጂ የሚያመጣቸውን ትሬቶች ስፔሻሊ ደግሞ አሁን ፋይናንሻል ሴክተሮች ላይ፣ ሜዲካል ሴክተሮች ላይ ሰዎች እንዴት ኢንሹርድ ሆነው ትረስት እያደረጉ ዲጂታል ቴክኖሎጂ መጠቀም እንደሚችሉ ሳይበር ሴኩሪቲ ዘርፍ ላይ እየሰራን እንገኛለን ማለት ነው። እና እኛ ደግሞ እንደ ባንክ ፋይናንሻል ቴክኖሎጂ በጣም አንዱ የሳይበር ሴኩሪቲ ትሬቶች መነሻ የሆነ ቦታ ነው። ብዙ ሰዎች በሞባይል ባንኪንግ ተዘረፉ ሲሉ እንሰማለን። ብዙ ሰዎች እንዲህ ተደውሎ እየተባለ እንሰማለን። እና አብዛኛው ባንኪንግ ፍራውድ ደግሞ የሚሰራው ኢትዮጵያ ውስጥ ሰዎች ካላቸው ከቴክኖሎጂ ግንዛቤ እውቀት ማጠር የተነሳ ስለሆነ የተለያዩ አዌርነስ ፕሮግራሞችን እናዘጋጃለን። ለምሳሌ ይሄ ዛሬ የተዘጋጀው ፕሮግራም ሰዎችን ግንዛቤ የሚያስጨብጥ ነው። ስለ ሳይበር ሴኩሪቲ ራሳቸውን እንዴት ዲጂታሊ ፕሮቴክት ማድረግ እንደሚችሉ የሚያስረዳ ፕሮግራም ነው ማለት ነው። እንዲሁም ደግሞ እኛ እንደ ባንክ በምንሰራበት ዘርፍ ላይ ምንድን ነው የምናደርገው? የትኛውም አይነት ሞባይል ባንኪንግ አፕሊኬሽን ሊሆን ይችላል፣ ዌብሳይቶች ሊሆኑ ይችላሉ። ባንኩ የሚጠቀማቸው ሲስተሞች በሙሉ ዝም ብለው ወደ ህዝቡ አይለቀቁም። ከመለቃቸው በፊት የምናደርጋቸው ቴስቶች አሉ እና እኔ ያለሁበት ዲፓርትመንት የሚሰራው ያንን ነው። አፕሊኬሽንን ሜይ ቢ እንደ ሀከር ራሳችንን ኢምፖርቴት እያደረገ ሊሆን ይችላል። ክፍተት አለው ወይ ብለን ቼክ በማድረግ ለህዝብ ከመለቀቁ በፊት የትኛውንም አይነት ቼንጅ በእኛ በኩል እንዲያልፍ እናደርጋለን። ሳይበር አሹራንስ እንሰጣለን ማለት ነው። የእኛ ዲፓርትመንት ኢንፍራስትራክቸሮቻችን ሰኪዩር መሆናቸውን ቼክ እናደርጋለን። ማንኛውም ኤፒአይ ሰርድ ፓርቲ ኢንቴግሬሽኖችን ቼክ እናደርጋለን። ከዛ በኋላ ዌብ አፖች፣ ማንኛውም ፕሮዳክቶቻችን ከመውጣታቸው በፊት ሰኪዩር መሆናቸውን ቼክ አድርገን አሹራንስ እንሰጣለን ማለት ነው። ሳይበር ሴኩሪቲ ማለት ደህንነት ማለት ነው። ባንክ ማለት ደግሞ ኢትስ ኦል አባውት ትረስት፣ ተአማኝነት። ምክንያቱም የሰው ገንዘብ አምጥተህ ነው ባንክ ውስጥ የምታስቀምጠው። ስለዚህ የምታስቀምጠለት ደንበኛ አንተን ማመን አለበት። የሚያምንህ በምንድነው? ገንዘቡ በጥሬ እንዳይሰረቅ ብቻ ሳይሆን በዲጂታልም እንዳይሰረቅበት ነው። ስለዚህ ሳይበር ሴኩሪቲ የአንድ የፋይናንስ ተቋም አንድ ኮር ፒላር ነው፣ ኮር ስትራቴጂ ነው። ሳይበር ሴኩሪቲ አሁን በዓለም ላይ ያው ተለዋዋጭ ከሆኑትና በየቀኑ ትልቁ ከሚባሉት በዓለም ላይ ትልቅ ዳሜጅ ወደ 8 ትሪሊየን አካባቢ የሚደርስ ኢንዱስትሪን የሚያስተዳድር እና አደጋም በዛው እኩል የጋረጠ ሁኔታ እንደመሆኑ አንጻር ኢንሳ በሀገር አቀፍ ደረጃ ከገቨርናንስ ጀምሮ እስከ ተቋማትን በሳይበር ሴኩሪቲያቸው አሲስት እስከማድረግ እንደገና ህዝባዊ አዌርነስ ከመፍጠር አንጻርና በተለያዩ አንጻሮች እየሰራ ይገኛል። አሁን በሀገራችን ላይ ያለው እስካሁን በነበሩት ዲጂታይዜሽን ኤፈርቶች እየጨመሩ በሄዱ ቁጥር የአታኮች ቁጥርና የጥቃቶች ቁጥር እየጨመረ ያለበት ሁኔታ ነው ያለው። በዛው እኩል ግን የመከላከልና አቅማችን እያደገ ያለበትና ከሚከሰቱትን ጥቃቶች ከመመለስ ፐርሰንቴጅ ሴኩሪቲ ተቋማት ውስጥ አንዱ ሆኖ ነው ያለው። ጥቃቶቹ ግን ወደፊት የሚመጣውንም በማገናዘብ እየጨመሩና ያው ከእንደዚህ ከተቋማት ጋር በመስራት ላይ እንገኛለን። እኔ የምሰራበት ካምፓኒ ዴሊቨር አይሲቲ የአይሲቲ ካምፓኒ ነው። ሜንሊ ፎከስ የሚያደርገው ግን ሳይበር ሴኩሪቲ የሳይበር ደህንነት ሶሉሽን ስራዎች ላይ ነው ማለት ነው። ለትልልቅ ድርጅቶች ባንኮችን ጨምሮ ትልልቅ የመንግስት ድርጅቶች የሳይበር ሴኩሪቲ ሶሉሽኖችን እናቀርባለን።
እነሱን የምናደርገው ምንድነው አሁን የዚህ የሳይበር ሴኩሪቲ የሲቢኢ ቲሙ የዚህ ዓመት ቲም የዜሮ ትረስት ነው። ዜሮ ትረስት ላይ ደግሞ 7 ፒላሮች አሉት። ዋና 7 ፒላሮች አይዴንቲቲ፣ ዳታ፣ ኔትወርክ፣ አፕሊኬሽን፣ ቪዚቢሊቲ እና አውቶሜሽን ጨምሮ ማለት ነው። እነዚህ አካባቢ ላይ የነዚህን ፒላሮች ማሟላት የሚችሉ ሶሉሽኖች እናቀርባለን ማለት ነው። እነዚህ ሶሉሽኖች የምናመጣው ከየት ነው? ኢንተርናሽናሊ ዓለም አቀፍ የሚታወቁ ትልልቅ ቬንደሮች አሉ። ከነሱ ጋር እኛ ፓርትነርሺፕ ፈጥረናል። ባለን ፓርትነርሺፕ መሰረት እነሱ ሶሉሽኖች እዚህ እያስመጣን ኢምፕሊመንት ማድረግ፣ ሰፖርት ማድረግ እንዲሁም ደግሞ ትሬኒንግ መስጠት ጨምሮ እናቀርባለን። ስናቀርብም ኖረናል። እስካሁን ከብዙ ባንኮች ጋር ከብዙ የመንግስት ድርጅቶች ጋር ሰርተናል እና ብዙ ቬንደሮችም ፓርትነርሺፕ ፈጥረናል ማለት ነው። ከረንትሊ ኢትዮጵያ ትራንስፎርሜሽን ላይ እንደሆነች ይታወቃል። የዲጂታል 2025 ትራንስፎርሜሽን አለ። ፕላስ ደግሞ አሁን ወደ 2030 ትራንስፎርሜሽን ዲጂታል ትራንስፎርሜሽን አለ። የተለያዩ ፕሮዳክቶች፣ አፕሊኬሽኖች ባመረትክ ቁጥር አታክ ሰርፌሱም በዛው ልክ ነው። which means ተጋላጭ ነው የምትሆነው ለተለያዩ የሳይበር አታኮች። ከረንትሊ ኢትዮጵያ ላይ ገና ነን ሳይበር ሴኩሪቲ ላይ። አሁን ጥሩ ነው እንዲህ አይነት የሲቢኢ ኢኒሺዬቲቭ ሁለተኛ የሳይበር ሴኩሪቲ መንዝ ጥሩ ስራ ነው እየተሰራ ያለው። አዌርነስ ስለሚፈልግ እንደዚህ አይነት ፕሮዳክቶችን ዲጂታይዝ ባደረግኩ ቁጥር ባመረትኩ ቁጥር ከማኑዋል ስራ ወጥተህ አውቶሜት ባደረግክ ቁጥር የተለያዩ የሆኑ የሳይበር ሴኩሪቲ አታኮች ያጋጥመዋል። እነዛን ሳይበር ሴኩሪቲ አታኮች አሁን ከረንትሊ ለተወሰነ ጊዜ ሳይበር ሴኩሪቲ ሌክዠሪ እንደሆነ ነበር የሚቆጠረው። ከዛ እየወጣን አሁን ሳይበር ሴኩሪቲ ኢዝ መስት ወደሚለው ገብተናል። ብዙ ጊዜ አሁን ማወቅ ያለብን ነገር ስልካችን ላይ እኛ ያልፈቀድንለት የትኛውም አፕሊኬሽን ምንም ነገር ማድረግ አይችልም። ሁላችንም እንደምናውቀው ብዙ አፕሊኬሽኖች ስልካችን ላይ እንጭናለን። ስልካችን ላይ እነዛን አፕሊኬሽኖች ስንጭን የሚጠይቁን ፐርሚሽኖች አሉ። ለምሳሌ የዲቫይዛችንን ስቶሬጅ ሊጠይቀን ይችላል። የዲቫይዛችንን ካሜራ ሊጠይቀን ይችላል። የዲቫይዛችንን ስልክ ሊጠይቀን ይችላል። ለመደወል ሜሴጅ ለማንበብ ፐርሚሽኖችን ይጠይቃሉ። እና እያንዳንዱ አፕሊኬሽን ስንጭን የሚጠይቁንን ፐርሚሽኖች ልብ ብለን የማንመለከት ከሆነ ለእንደዚህ አታኮች ልንጋለጥ እንችላለን። ስልካችን ላይ እኛ ሳንፈቅድለት ምንም ሊያደርገን የሚችል አፕሊኬሽን ስለሌለ ማለት ነው። በተለይም ደግሞ አሁን የተሳተፉ ያሉ ማዴሮች ወይም ደግሞ ተንኮል አዘል መተግበሪያዎች የሚያደርጓቸው ነገሮች ይህ ነው። ሰዎች በቴሌግራም ሊሆን ይችላል ወይ በዋትሳፕ በተለያዩ ሶሻል ሚዲያ ላይ ይሄን አፕሊኬሽን ብታወርዱ ፍሪ ኢንተርኔት ታገኙበታላችሁ፣ ይሄን አፕሊኬሽን ብታወርዱ የስራ ማስታወቂያዎች ይለቀቁበታል እያሉ የተለያዩ አይነት አፕሊኬሽኖችን ይለቋሉ ለሰዎች። እነዛ አፕሊኬሽኖች ደግሞ በውስጣቸው ግን ያለው ሌላ ነገር ነው። ተንኮል አዘል መተግበሪያ እንላቸዋለን በሙያ አጠራሩ። እና እነዛን አፕሊኬሽኖች ካወረዱ በኋላ ሰዎች ሲጭኗቸው የሚጠይቋቸው ፐርሚሽኖች አሉ። ስፔሻሊ ደግሞ አክሴሲቢሊቲ ስፔሻል አክሰስ የሚባል ፐርሚሽን አለ። ያንን ፐርሚሽን ሰዎች ለዛ አፕሊኬሽን ሃንድ ኦቨር ካደረጉ የአፕሊኬሽን በራሱ ትራንዛክሽኖችን ማድረግ እንዲችል ፒን በምናስገባበት ወቅት ፒናችንን እንዲሰርቅ ማድረግ ይችላል ማለት ነው። እና ብዙዎቻችን የምንሸወድበት ብዙ ህዝቦቻችን ደግሞ ገንዘባቸውን እየተበሉበት ያለው ምክንያት የአዌርነስ ችግር ነው። አፕሊኬሽኖችን አንደኛ ከምናምናቸው የአፕሊኬሽን መጫኛ መተግበሪያዎች ከፕሌይ ስቶር እንዲሁም ደግሞ ከአፕ ስቶር ላይ ብቻ መጫን እንዳለብን፣ ማንም ሰው የላከልን ሊንክ ዝም ብለን መንካት እንደሌለብን አለማወቃችን ነው እያስጠቃን ያለው ብዬ አስባለሁ። የዲጂታል እድገቱን ባጭሩ እንደው በምሳሌ ለማሳየት ላይክ የዛሬ ዓመት የነበረው በዲጂታል በሞባይል ባንኪንግ፣ በሲቢ ብር፣ በካርድ ባንኪንጋችን የምናካሄዳቸው የነበሩት ዲጂታል ትራንዛክሽኖች 77% ነበር። የዛሬ 5 ዓመት ደግሞ ወደ ኋላ ሄደ ብታይ 10% አይሞላም። አሁን ላይ ሆነ ስታየው ስንት ፐርሰንት ነው? 90% ነው። ስለዚህ ሰዎች አሁን ዛሬ ላይ ምናልባት አሁን ሞባይል ባንኪንግ የተቋረጠ ቀን በሙሉ ኢኮሲስተሙ ነው የሚረብሸዋል። የኢትዮጵያ ንግድ ባንክ የሞባይል ባንኪንግ ቢቋረጥ ብራንች ቢቋረጥ ግን ብዙም አይደለም። ለምን 10% ነው አሁን በብራንቾቻችን ከቨር የምናደርገው ትራንዛክሽኑ። በአብዛኛው ግን ዴይ ቱ ዴይ ለምሳሌ ምሳህን በርተህ በሞባይል ባንኪንግ ነው ክፍያ የምትከፍለው። ወደ ውጪ ስትሄድ ኢንተርናሽናል የሆኑ ትራንዛክሽኖችን የምታካሄደው በካርድ ባንኪንግ ነው። ስለዚህ የዲጂታል ኢኮሲስተሙ ራፒድሊ ወይም ደግሞ ኤክስፖኔንሻሊ ነው ወይም ደግሞ በከፍተኛ ሁኔታ ነው እየተቀየረ ወይም ደግሞ እየፈጠነ ያለው ማለት ነው። ይሄም ደግሞ መነሻው ምንድነው? የኢትዮጵያ ዲጂታላይዜሽን ስትራቴጂ ነው። የ25ቱ ጀምሮ ያለው ዲጂታላይዜሽን ስትራቴጂ ከ2020 ጀምሮ የነበረው ዲጂታላይዜሽን ፌዝ 1 እና ፌዝ 2 አለው። ያ ዲጂታላይዜሽን ስትራቴጂ ተቋማት እርስ በርስ እንዲደራጁ እንዲቆራኙ ስለሚያስገድዳቸው ማለት ነው። ለምሳሌ ዩቲሊቲ ድሮ ስንት ሰዓት ነበር የሚፈጅብን ኤሌክትሪክ ለመክፈል?
አንድ ቀን ሙሉ ሰልፍ ተሰልፈን ከዛ በኋላ ክፍያ ሴትን የምናደርገው አሁንስ በአንድ ደቂቃ ውስጥ በሞባይል ባንኪንግ አውጥተህ ክፍያ ትከፍላለህ። አሁን ላይ በብዛት እየተከሰተ ያለው ነገር ቅድምም እንዳልነው አክሰሶችን አሎ በማድረግ ነው ብዙዎቹ ችግሮች እየተፈጠሩ ያሉት። ማለትም አሁን የስልካችን ላይ ያለውን የውጭውን ፓስዋርድ ማለትም ፒን ሴት ስናደርግ እሱኛውን ለምሳሌ አዲሱ ዲጂታል ቤታችን ስልኮቻችን ሆኗል። ካዝናዎቻችን እዛ ውስጥ ነው ያሉት። መረጃዎቻችን፣ ገንዘባችንን በዛ ነው የምናንቀሳቅሰው እና ይሄኛውን ቤት እንደ ከተንበር በፒን እናጥረዋለን። ከዛ በኋላ ግን ውስጥ አፕሊኬሽኖች አሉ። እነዛን አፕሊኬሽኖች ደግሞ አክሰስ በመፍቀድና በመከልከል ነው ልንቆጣጠራቸው የምንችለው። አክሰስ ከፈቀድንላቸው መቀጠል ይችላሉ ማንኛውንም ስራ ስልኩን መቆጣጠርን ጨምሮ ማለት ነው። እና እያንዳንዱ የምንጭናቸውን አፕሊኬሽኖች አሁን ለምሳሌ አፕሊኬሽኖች እንደ አገልጋዮቻችን ቤት ውስጥ እንደሚያገለግሉን አገልጋዮች ብንወስዳቸው ለሼፉ የጓዳን ቁልፍ እንደመስጠት ማለት ነው። አንዳንድ አፕሊኬሽኖች የሚጠይቋቸው አክሰሶች ከሚሰሩት ነገር ጋር እጅግ የተለያየ ነው። ለምሳሌ ፍላሽ ላይት አፕ ዳውንሎድ አድርገን የኮድ ሎጋችንን አክሰስ ላድርግ ሲለን ያንን ከፈቀድንለት ወደ ልክ ያልሆነ አክሰስ ነው እየጠየቀን ያለው። እኛ መጀመሪያ ዳውንሎድ ያደረግንበት ምክንያት ሌላ ነው፣ እሰራለሁ ብሎ የመጣውም ሌላ ነው። ከዛ ግን ሌላ አክሰስ እየሰጠ ነው። ይህን አክሰስ ከሰጠ ነው ስልካችንን እስከ መቆጣጠር ይደርሳሉ። ስፔሻል ፐርሚሽን ሲሰጣቸው ሙሉ ስልካችንን መቆጣጠር የሚያስችል አቅምም ማግኘት ይችላሉ። በዛ ምክንያት ነው አሁን ብዙ እየተፈጠሩ ያሉ ችግሮች እየተፈጠሩብን ያለው። አሁን ብዙ ሪፖርቶችም እኛም ጋር ሲመጡ የምናየው ስፔሻል ፐርሚሽን ይሰጣል። ከዛ በኋላ ስልካችንን ሪሞትሊ መቆጣጠር ይችላሉ። ያንን ተቆጣጠሩ ማለት ፒናችንን ማየት ይችላሉ ስናስገባ። ከዛ ስልኮቻችንን ሪሞትሊ መቆጣጠር ይችላሉ። ፒናችንን አንዴ ካገኙት ከዛ በኋላ ያለው ነገር በቃ ስልካችን ላይ ገብተው ያንን ነገር ሪሞትሊ መፈጸም ነው ያስችላቸዋል ማለት ነው። ይህን ሁሉ ነገር ያደረግነው ግን እኛ አክሰስ ሰጠን። ሳይበር ሴኩሪቲ ላይ ያለው ትኩረት እየጨመረ መጥቷል ከድሮ ከነበረው ማለት ነው። ግን በቂ ነው ወይ የሚለው በጣም ትልቅ ጥያቄ የሚያስነሳ ነው። ማሱን ካየን የሰውን እያንዳንዱን ሰው ካየን እያንዳንዱ ሰው ጋር የሚቀር እውቀት በጣም ብዙ አለ። በትንንሹ በቀላሉ ሰው ለሳይበር ጥቃት እየተዳረገ ስለሆነ ማለት ነው። ግን እንደ ድርጅቶች ትልልቅ ድርጅቶች ንግድ ባንክን ጨምሮ ትልልቅ የምንላቸው ድርጅቶች አንጻራዊ የተሻለ ግንዛቤና እንዲሁም ኢምፕሊመንት የማድረግ የመተግበር ነገር ይታያል። አይሶልስ ምንድን ነው የሚሰራው? የሳይበር ሴኩሪቲ ፕሮዳክቶችን ከተለያዩ የዓለማችን ትላልቅ ቬንደሮች ጋር በመሆን ፓርትነርሺፕ በመያዝ እነሱን ደሊቨር ማድረግ ነው። ሶ ደሊቨር ስናደረግ እንዴት ነው? ፕሮዳክቶቹን እናገኛለን። ደን የተለያዩ ስኪል ያላቸው ኢንጂነሮች አሉን አክሮስ ኢስት አፍሪካ ኢንክሉዲንግ ኬንያ፣ ሩዋንዳ፣ ታንዛኒያ፣ ኡጋንዳ፣ ኢትዮጵያን ጨምረን ለትላልቅ ባንኮች፣ ቴልኮዎች፣ ኢትዮጵያ ላይክ ኤርላይንሶች ጭምር እነዚህን ሳይበር ሴኩሪቲ ፕሮዳክቶች የገዟቸውን ኢንፍራስትራክቸር ሰኪዩር እንዲያደርጉ አፕሊኬሽኖቻቸውን፣ ዳታዎቻቸውን ኦልሶ አይደንቲቲያቸውን ሰኪዩር እንዲያደርጉ ከነዛ ቬንደሮች ጋር አንድ ላይ በመሆን ፓርትነርሺፕ ትላልቅ ቤስት የሆነ ፓርትነርሺፕ አለን። ከነዛ ጋር ፓርትነር በመሆን ቫሊዩ አድድ የሆነ ሰርቪስ ነው የምንሰጠው። አንዳንድ ነገሮችን በምትገዛ ጊዜ ለምሳሌ የሆነ አፕሊኬሽን በምትገዛ ጊዜ ለዛ አፕሊኬሽን ያወጣኸው ትልቅ የሆነ ኮስት አለ። ያንን አውጥተህ ግን ሰኪዩር ካላደረገው ከባድ ነው የሚሆነው። ሴኪዩሪቲ ኢዝ መስት ለእያንዳንዱ ለኢንፍራስትራክቸር፣ ለአፕሊኬሽን፣ ለዳታ። ያንን ነገር ሰኪዩር እያደረግን ሪተርን ኦን ኢንቨስትመንታቸውን በቅርቡ በትንሽ ጊዜ ውስጥ እንዲያገኙ ነው የምንረዳቸው። ከአመት አመት የስፔሲፊክ የፋይናንሻል ሴክተሩ ላይ የሚለውን ቁጥር በቃ የላቀውም፣ ግን ከ2015 ላይ 7000 ከነበረው ጥቃት ወደ 2018 ሲመጣ ወደ 13000 ጥቃቶች ነው በናሽናል ሰርት በኩል በኢትዮ ሰርት በኩል ሬጅስተር የተደረጉት። ከነዛ ጥቃቶች ውስጥ 97% አካባቢ የተመለሱ ናቸው። ወደሚቀጥለው አመት በተመሳሳይ ሁኔታ እንደሚጨምር ነው ያለው
እንትናችን የሚያሳየው ማለት ነው። እንዳልኩ ከ7000 13000 ከ13000 ደግሞ ወደሚቀጥለው ዓመት ወደ 24000 ከምናምን አካባቢ ነው ግምቱ ያለው ይከሰታል ተብሎ ያለው ማለት ነው። ሞባይል ባንኪንግ አፕሊኬሽናችን ያው ፊት ለፊት የምናየው ብቻ አይደለም ኢንፍራስትራክቸሩ ያለው ከጀርባ በጣም ብዙ ኢንተግሬትድ የሆኑ ሲስተሞች አሉ። ሴኩሪቲን ኢንሹር ለማድረግ የዩዘሮችን ደግሞ ኤክስፒሪየንስም ይበልጥ አምፕሊፋይ ለማድረግ የምንጠቀማቸው ብዙ አይነት ቴክኖሎጂዎች አሉ ከፋይርወል ጀምሮ። ከዛ በኋላ ደግሞ የኤአይ ቴክኖሎጂን ራሱ በመጠቀም ያልተለመዱ ትራንዛክሽኖች መርጦ በማውጣት ራሱ ሰዎችን ፕሮቴክት የሚያደርግ ሲስተሞች አሉ እና ከዓለም አቀፍ ደረጃ ጋር በጣም ተፎካካሪ ነው ብለን እናስባለን። አገር ውስጥም ደግሞ ካየን አብዛኛው ትራንዛክሽን የሚፈጸምበት የሞባይል ባንኪንግ ትራንዛክሽን ያለው የኢትዮጵያ ንግድ ባንክ ሞባይል አፕሊኬሽን ላይ ነው እና ያንን ሁሉ አቬይላቢሊቲን በጠበቀ መልኩ የሴኩሪቲ አንዱ ፓርት አቬይላቢሊቲን መጠበቅ ስለሆነ አቬይላቢሊቲን በጠበቀ መልኩም ለማድረግ እየሞከርን እየጣርን እንገኛለን። የትኛውም ሰርድ ፓርቲ ወይም ደግሞ ሌላ ሶስተኛ ወገን የሆነ ድርጅት ከኛ ጋር ኢንተግሬት አድርጎ በሞባይል አፕሊኬሽናችን ሰርቪስን የሚፈልግ ከሆነ ዝም ብሎ ቀጥታ ወደ ሰርቪሱ አይሄድም። መጀመሪያ ከዶክመንቶች ጀምሮ ኢንስፔክሽን ይካሄድበታል። ከናሽናል ባንክ ጋር በተያያዘ እንዲሁም ደግሞ ከኢንሳ ጋር በተያያዘ ኢንሳም ለእያንዳንዱ ድርጅት የሚሰጠው ሰርቲፊኬት ስላለ ያንን መጀመሪያ ቼክ እናደርጋለን። ከዛ በኋላ ደግሞ ኢንቴግሬሽኑን ቴስት ኢንቫይሮንመንት ላይ አድርገን ምንም አይነት የሳይበር ሴኩሪቲ ትሬት እንደሌለበት አረጋግጠን ሪስኮችን ሚኒማይዝ አድርገን ነው ወደ ትግበራ የሚገቡት። ስለዚህ እያንዳንዱ ንግድ ባንክ ውስጥ የሚደረግ ቼንጅ ከሰርድ ፓርቲም ቢሆን በእኛ በኩል ሳያልፍ ወይም ደግሞ ቴስት ሳይደረግ ወደ ህዝቡ የሚለቀቅ የለም። ለዛም ነው እስካሁን ድረስ ከሰርድ ፓርቲ ጋር በተያያዘ የትኛውም አይነት ቬግ የሆነ ነገር ገጥሞን የማያውቀው ማለት ነው። እነዚህን ነገሮች አሁን ያልከኝን ነገሮች ስንፈቅድ ስልኩ ላይ ያለውን ነው አክሰስ ለማድረግ የሚጠይቁት እንጂ እነሱ ስቶር ላይ ያደርጉ አይደለም ማሊሽየስ ካልሆኑ በስተቀር። አሁን የእኛም ማፕ ባዮሜትሪክ አውተንቲኬሽንን ይጠቀማል። ያንን አሎ ስናደርግለት ስልካችን ላይ ያለውን ነው የሚጠቀመው እንጂ እኛ ስቶር እናደርጋለን አይደለም። እና ይሄንን ነገር መቆጣጠር የምንችለው ትረስትድ ካልሆኑ ሶርሶች ማንኛውንም አይነት አፕሊኬሽኖች ካወረድን ለእንደዚህ አይነት ነገር ተጋላጭ የመሆን እድላችን ከፍተኛ ነው። ትረስትድ የሆኑ ሶርሶች መሆን አለባቸው። የሚጠይቁንን ነገሮች ተገቢ ናቸው አይደሉም የሚለውን ማወቅ አለብን። ትረስትድ ከሆኑ ግን ያው በመተማመን ነው የምንሰራው። አፕሊኬሽኑን ስቲል አምነነው ነው ገንዘባችን የምናንቀሳቀስበት እና ያኛው ነገር ስቶር የሚደረግ አይደለም። አንዴ እንትን ካልነው በኋላ የስልኩን ነው እየተጠቀመ የሚሄደው እና በዛ መልክ ትረስትድ ከሆኑ ሶርሶች ብቻ ዳውንሎድ ማድረግ ነው የሚኖርብን ማለት ነው። የደህንነት ስጋቶቹ ዲጂታላይዜሽን ሲጨምር አብሮ በተጓዳኝ የደህንነት ስጋት በዛው ልክ ኤክስፖኔንሻሊ ይጨምራል። ለምን? አታክ ሰርፌስ ስለሆነ ማለት ነው። ለምሳሌ በፊት ደንበኞች ባንክ ውስጥ መጥተው ነው ያ ገንዘብም ቢወስዱም ቢያስቀምጡም፣ ስለዚህ አታከሩም ወይም ደግሞ ጥቃት አድራሹም ባንክ ድረስ መምጣት አለበት ማለት ነው። ወይ ሰርስሮ ወይ ቆፍሮ እዛ ባንክ ውስጥ መግባት አለበት። ምን ለመውሰድ? ገንዘቡን ለመውሰድ። አሁንስ ሞባይል ባንኪንግን ኢንተርኔት ባንኪንግን ስንል ምን ማለታችን ነው? ዓለም ላይ 8 ቢሊዮን ሰው ቢኖር ለ8 ቢሊዮኑም ተደራሽ እንዲሆን አድርገን ነው ወደ ውጭ ያወጣነው። ስለዚህ 8 ቢሊዮኑም የኢትዮጵያ ንግድ ባንክን ሞባይል ባንኪንግ መጠቀም ቢፈልግ ያገኘዋል ከዓለም ዙሪያ ማለት ነው። ስለዚህ እዛ ውስጥ ደግሞ አታከር ቢኖር አታክ ሊያደርገው ይችላል ማለት ነው። ለምሳሌ የኢትዮጵያ ንግድ ባንክን ዓለም ላይ ያሉ ሰዎች በሙሉ ዳውንሎድ አድርገው ይጠቀሙበታል። ስለዚህ አታከሩም ዳውንሎድ አድርገው ምን ሊያደርግበት ይችላል? ተመራምሮ አታክ ለማድረግ ሊጠቀምበት ይችላል ማለት ነው። ስለዚህ አታክ ሰርፌሱ በጣም በከፍተኛ ሁኔታ እየጨመረ ስለሚሄድ ያንን የምንከላከልበት የአሰራር ስርዓት፣ ቴክኖሎጂ እና የሰው ኃይልን ማዘመን ላይ በከፍተኛ ሁኔታ መስራት አስፈላጊ ነው ማለት ነው። ለፋይናንስ ተቋማት ሳይበር ሴኩሪቲ ግዴታ ነው። አንድ ዲጂታል ፖርትፎሊዮ ይዘው ሲመጡና ዲጂታል የሆነ ሰርቪስ ይዘው ሲመጡ ለከስተመር ከጀርባ የሴኩሪቲ አስፔክት አድሬስ የማይደረግ ከሆነ መውጣቱ ራሱ ጥያቄ የሚያስነሳ ነው። ኤፌክቲቭ አይሆንም፣ ባንኩ ይከስራል፣ የመሳሰሉ ነገሮች ማለት ነው። ስለዚህ ከባንኮች ላይ የፋይናንስ ተቋማት ላይ የተሻለ ነገር አለ ብዬ አምናለሁ። ያው በሀገር አቀፍ ደረጃ የሚሰራባቸው አውዶች ያው የኢንሳ ሰፋ ያለ ነው። ስለዛ አንደኛ ለሳይበር ሴኩሪቲ ተቋማት ለመከላከል የሚያስችላቸውን አገልግሎቶች ይሰጣል። ለምሳሌ የኢትዮ ሰርት ፋይናንሻል አፕሊኬሽኖች እና ቱሎችን ኦዲት የማድረግ ችግሮች ሲኖሩ እንዲፈቷቸው የማሳወቅ ከዛ ተጨማሪ ደግሞ የፒኬአይ ኢንፍራስትራክቸር የምንለው እንደ ሀገር አቀፍ ደረጃ ትራንዛክሽኖችን ቬሪፋይ ማረጋገጥ የሚያስችለን ዲጂታል ሲግኒቸር አገልግሎቶችን ለመስጠት የሚያስችለንን ትልቅ ኢንፍራስትራክቸር
ኢንፍራስትራክቸር ማኔጅ ያደርጋል ማለት ነው እንደ ተቋም። ከዛ ውጭ ደግሞ በሁለተኛው አውድ ደግሞ ብናየው አዌርነስ ክሬት በማድረግ አንጻር ነው። በዛ አንጻር ደግሞ ያው ባለፈው ወር 6ኛ ጊዜ የሳይበር መንዝ ተከብሯል። በዛ ላይ በተለያዩ ዩኒቨርሲቲዎች ሪሰርች አካላት ጋር ተቋማት ጋር በመሆን የሳይበር ሴኩሪቲ አዌርነስን በህዝብ ውስጥ እንዲሰርጽ ያደርጋል። ሶስተኛው አውድ ደግሞ ከገቨርናንስ አንጻር የምንለው ከአስተዳደሩ አንጻር ከፖሊሲ አንጻር የሚታየው ነው። እሱ ደግሞ ያው የተለያዩ ይህንን ለመቆጣጠር የሚያስችሉ ማኔጅ ለማድረግ የሚያስችሉ ህጎችን እና ሬጉሌሽኖችን ፖሊሲዎችን ካሉ አካላት ጋር በመነጋገር ይሰራል። ከዛ በተጨማሪ ደግሞ ከሌሎች አካላት ጋርም ያለውን በሳይበር አውዱ ላይ ያለውን ትራንዛክሽን ይቆጣጠራል ማለት ነው። አድቫይስ ከማድረግ አዌርነስ ከመስጠት ይጀምራል ስራችን። ለተለያዩ ካምፓኒዎች ይህንን አዌርነስ ከሰጠን በኋላ የዳታ ሴኩሪቲ ፖስቸራቸውን አሰስ እናደርጋለን። ዳታ ሴኩሪቲ ፖስቸራቸውን አሰስ ስናደርግ የምናገኛቸው ፋይንዲንጎች ይኖራሉ። እነዛም ፋይንዲንጎች በማየት ምን ሶሉሽኖች ያስፈልጋቸዋል። ላይክ ሶሉሽን ስለሸጥክ ብቻ ወይም ሶሉሽን ደሊቨር ስላደረግክ ብቻ ሰኪዩር ልታደርግ አትችልም። ፒፕል ላይ እንሰራለን። ደን ዊ ወርክ ኦልሶ ኦን ዘ ፕሮሰሱ ላይ እንሰራለን። ደን ቴክኖሎጂ መጨረሻ ላይ ነው የሚመጣው እና እነዛ ፒፕልና ፕሮሰስ ላይ ከሰራም በኋላ አዌር ካደረግናቸው በኋላ ደን ይሄ ቴክኖሎጂ ራይት ፊት ነው። የማይሆን ቴክኖሎጂ አንዳንድ ጊዜ ኮምፕላይ ለማድረግ ብቻ የማይሆን ቴክኖሎጂ ልትገዛ ትችላለን። ያንን ነገር በትክክል አድቫይዝ አድርገን ቤስት ሴኩሪቲ ሶሉሽኖችን ኢምፕሊመንት ማድረግ እና የዛን ካምፓኒ ኢንጂነሮችን አንድ ላይ ኖሌጅ ትራንስፈሩን ስሙዝሊ መስጠት ላይ ነው ስራችን። ትላልቅ የሆኑ ቬንደሮች ጋር ፓርትነር ነን። ቅድም እንዳልኩ ላይክ ኦፍ ሳይበርአርክ ፕሪቪሌጅ አክሰስ ማኔጅመንት ላይ 7 ታይምስ ኮንሴኪቲቭ ሊደር ነው። ጋርትነር የሚባል አለ። እዛ ላይ ሊደር ናቸው። ኢቨን ፓም ፕሪቪሌጅ አክሰስ ማኔጅመንት የሚባለውን ኮንሰፕት እነሱ ናቸው ክሬት ያደረጉት። ከነሱ ጋር ትልቅ የሆነ ፓርትነርሺፕ እና ኢቨን ራሳችን ዲፕሎይ እስከ ማድረግ ድረስ የሚደርስ ፓርትነርሺፕ ነው ያለን። ሴም ኢዝ ትሩ ዊዝ ሌሎች ቬንደሮች ላይ ፎርስ ፖይንት ኢቨን ዛሬ ስንመጣ ሲቢኢ ጋር ከፎርስ ፖይንት ጋር ከሳይበርአርክ ጋር አንድ ላይ ሆነን የመጣ ነው። ይህ ምንድን ነው የሚያሳየው? ትላልቅ ቬንደሮች ጋር ፕላቲኒየም ፓርትነርሺፕ ነው ያለን። ለምሳሌ ፎርስ ፖይንት ጋር የዳታ ሎስ ፕሪቬንሽን ዳታዎችህን አትሬስት ሊሆን ይችላሉ፣ ዳታዎች አትሬስት ሊሆኑ ይችላሉ፣ ኢንሞሽን ሊሆኑ ይችላሉ፣ ወይም ደግሞ ኢንትራንዚት ከአንድ ቦታ ወደ አንድ ቦታ ሊሆኑ ይችላሉ። እነዛም ፕሮቴክት የሚያደርግ ሶሉሽን ነው። ከነሱ ጋር ፕላቲኒየም ፓርትነርሺፕ ነው ያለን። እኛ አፕሊኬሽኖችን በቻልነው መጠን ራሳቸውን ፕሮቴክት እንዲያደርጉ እናደርጋለን። ከሰዎቹ እንትን ባለፈ በተቻለ መጠን ደግሞ አዌርነሶች በተደጋጋሚ ቀላል በሆነ መንገድ ለትልልቅ ሰዎችም ግልጽ በሆነ መንገድ በተለያየ ጊዜ እንደዚህ አይነት የአዌርነስ ፕሮግራሞች ይዘጋጃሉ። ከዛ ባለፈ ግን አፕሊኬሽኖቻችን ለእንዲህ አይነት ሰውየው አክሰሶቹን አለው ራሱ ቢያደርግ ለእንደዚህ አይነት ጥቃቶች እንዳይጋለጥ የተለያዩ ቴክኖሎጂዎችን በመጠቀም አዳዲስ ነገሮችን በመጨመር እንደዚህ ሪሞትሊ ኮንትሮል ለማድረግ ሲሞከር አሁን እንዳይሰሩ ያንን ዲቴክት እንዲያደርጉ የሚያደርጉ አዳዲስ ነገሮችን እየጨመርን ያለ ነው። ግን ያው ስቲል ተሸሽቶ አይሆንም፣ መጠቀም ይኖርባቸዋል። አፕሊኬሽኑን አዌርነስ መስጠቱ የተሻለ እንትን ነው። ከዛ በተጨማሪ ግን ባንኩ የተለያዩ ቴክኖሎጂዎችን እየተጠቀመ እነዚህ ነገሮች ለማሻሻል በደንብ የምንችለውን ያህል እያደረግን ነው። ዜሮ ትረስት እሳቤ ነው፣ ፕሪንሲፕል ነው። ስለዚህ ዜሮ ትረስት ስንል ምን ማለት ነው? አጣርተህ እመን ነው ባጭሩ። ለምሳሌ ስዩም የሚባል ሰው ኮር ባንኪንግ ላይ የሚገባ ከነበረ ወይም ሲስተም አድሚን ከነበረ ሰራተኛ ስለሆነ ልመነው አትል። ትራዲሽናል ቲንኪንጉ በሳይበር ሴኩሪቲ ያው የቴክኒካል ሰዎች ይረዱታል። ለምሳሌ አውትሳይድ የሚባል ዲኤምዚ የሚባል እና ኢንሳይድ የሚባሉ ዞኖች ነበሩ። ያ ማለት አውትሳይድ ማለት ከባንኩ ውጪ ያለ ሰራተኛ ወይም ደግሞ ከስተመር ወይም ደግሞ ሌሎች ከባንኩ ውጪ ያሉ ሰርቪሶች ወይም ደግሞ ኢኮሲስተም በሙሉ ምን ይባላል? አውትሳይድ ዞን ይባላል። ዲኤምዚ ዞን እነዛ አውትሳይዶች መጥተው ተርሚኔት የሚያደርጉበት ግን የባንኩ ዞን ነው። ከዛ ከባንኩ ዞን ደንበኞቹን ወክሎ ወደ ውስጥ ይገባል ማለት ነው። ኢንሳይድ ዞን የምንለው ትረስት የምናደርገው ዞን ብለን ይሄ ትራዲሽናል ቲንኪንግ ነው። እሱን ቲንኪንግ ወደ ምን ወሰድ ነው? ሁሉም ዞኖች አንትረስትድ ናቸው።
በሌላ ነገር አንድ ሰራተኛም ውስጥ ስለሆነ ሰራተኛ ነኝ ስላለ ወይም ስዩም የሚባል ስም ይዞ ሲስተም ላይ ለመግባት ስለሞከረ ብቻ ትረስት አላደርገውም። ሪሊ ስዩም ነው ወይ ቢሄቪየሩ ትክክል ነው ወይ የሚለውን ማረጋገጥ ይፈልጋል ማለት ነው። ካልሆነ ለምሳሌ ስዩም ሁል ጊዜ ከአዲስ አበባ ይገባ ከነበረ ኦሎፍ ሰደን ከጅማ ወይም ከአሜሪካ ከሞከረ በዛ ስሙን ማን ወስዶታል ማለት ነው? አታከሩ ወስዶታል ማለት ነው። ሪሊ ሰውየው አይደለም እየሞከረ ያለው ወይም የኔ ሰራተኛ አይደለም እየሞከረ ያለው ወይ የባንኩ ሰራተኛ አይደለም እየሞከረ ያለው ማን ነው? አታከሩ ነው። ስለዚህ ያንን ሪል ታይም ላይ ዲቴክት አድርጎ ብሎክ ማድረግ ይፈልጋል ማለት ነው። ማህበረሰቡ ይቀረዋል ከመሰረታዊ የሳይበር እውቀት አንስቶ አሁን ዓለም የደረሰበት ትልቅ ደረጃ ነው በሳይበር ደህንነት ዙሪያ ማለት ነው። አሁን ኤአይ ነብልድ ናቸው። ኤአይ ነብልድ ነው ማለት የሆነ ሰው ዝም ብሎ ኤአይ አስቀምጦ ትልቅ ጥቃት ማድረስ ይችላል ማለት ነው። ይሄ ሰው አዌር አይደለም። አሁን በጣም ሶሻል ሚዲያ ላይ ማየት እንችላለን። ብዙ ሰው ብር ይሰረቃል በሶሻል ሚዲያ ተጠቅሞ በጣም በቀላል በትንሽ ትሪክ ማለት ነው። ይሄ መሰረታዊ የሆኑ ራሱ የሳይበር እውቀቶች ግንዛቤ ማጣትን ከኤአይ ጋር ተያይዞ አታኮቹ ራሱ የሳይበር አታኮቹ ራሱ በኤአይ እየተደገፉ ነው ያሉት። ስለዚህ ሶሉሽኖቹ ራሱ ደግሞ በኤአይ ይደገፋሉ ማለት ነው። በኤአይ ሲደገፉ ሶሉሽኖቹ አንደኛ ኦፕሬሽን የሴኩሪቲ ኦፕሬሽኑን ለማጠናከር፣ ሁለተኛ ደግሞ ትሪቱን ራሱ ለአይዴንቲፋይ ለማድረግና ኤአይ ራሱ በኤአይ ደግሞ ተደግፎ ዲፌንድ ለማድረግ ለመከላከል የሳይበር አታኩ ለመከላከል ቬንደሮቹም እኛ የምናቀርባቸው የእኛም ፓርትነሮች እየሰሩበት ነው የሚገኙት። ከግንዛቤም አንጻር ከስተመርም ስፔሻሊ የፋይናንሻል አካባቢ ያሉትም ከስተመሮቻችን ይሄንን በደንብ ትኩረት እየሰጡበት ነው የሚገኘው። ያ ማለት ኤአይን መጠቀም ራሱ ደግሞ ሌላ የሳይበር ተጋላጭነትን ደግሞ ያመጣል። ስለዚህ ከሱም አንጻር የበለጠ የአዌርነስ ስራዎች መሰራት ይጠበቅባቸዋል። ግን በኤአይ ለሚመጡ አታኮች እሱን ራሱ እንደ ቱል ለመጠቀም ዲፌንድ ለመጠቀም ብዙ ስራዎች እየተሰሩ ነው ማለት ነው በዓለም አቀፍ ደረጃ። አንደኛው የምንሰራው ስራ ምንድነው? የኛ የመከላከያ ምርቶች ወይም የሴኩሪቲ ምርቶች የምንላቸው ኤአይ ኢኔብልድ በሆነ መንገድ መከላከል እንዲችሉ ነው። ስለዛ ለምሳሌ አንቲቫይረሳችን ወይም ሲም የምንለው ደግሞ የኢንሲደንት ማኔጅመንት ሲስተማችን ኤአይ ኢኔብልድ ሆነው የዲፕ ለርኒንግን የመሳሰሉ ናቹራል ላንጉጅ ፕሮሰሲንግን የመሳሰሉ ቱሎችን ተጠቅመው ወደኋላም ሆነ ወደፊት የሚፈጠሩ እንትኖችን የመተንተን አቅም እንዲኖራቸው የማስቻል ስራ እንሰራለን። ከዛ እኩል ደግሞ የሚመጡ ጥቃቶችን ለመከላከል ትልቁ እንትን አዌርነስ እና ተቋማት ላይ ያለው አደረጃጀት ነው እና እሱንም በማዋቀር እና በማገዝ ደረጃ እንላለን እና ኃላፊነቱ ካላቸው ከአርቲፊሻል ኢንተለጀንስ ኤጀንሲም ጋር ከኛው ጋር አብሮ በቅንጅት ሲሰራ የቆየ ድርጅት እንደመሆኑ አንጻር አሁን ያለበት ደረጃም ትልቅ የሚባል ቢሆንም እያደገና እየጠነከረ ያለ ነው። በተለይም በራሳችን ሀገር በቀል በምንላቸው ምርቶችና በባለሙያዎች አንጻር ማለት ነው። ስለዛ አዌርነሱም የህዝቡም እውቀት እያደገ እንዲሄድ ከታች ጀምሮ ከመኮትኮት ጀምሮ እየተሰራ ስለሆነ የመከላከል አቅሙም የተቋማዊ አደረጃጀታችንም የሳይበር አታኮችን እና እንትኖችን የመከላከል አቅሙ ይቀንሳል የሚል እንትን የለንም። ስለዛ አሁንም እየጨመረ እንደሚሄድ ደንበኞቻችን እየተጭበረበሩ ያሉት በተለያየ ዘዴዎች ነው ማለት አጥቂዎች አጥንተዋቸው ማለት ነው ደንበኞቻችን። ለምሳሌ አንደኛውና በጣም የተለመደው የማጭበርበሪያ ዘዴ በስልክ በመደወል ነው። በስልክ ይደውላሉ፣ አቶ ሰለሞን ነኝ፣ ከዛ በኋላ ከዚህ ብራንች ነው ይሏቸዋል። ከዛ ያምናሉ ሰዎቹ። ችግሩ ማመናቸው። ከኢትዮጵያ ንግድ ባንክ በምንም መልኩ ተደውሎ ፒን ነምበርህን አስገባ፣ አስትሪክስ 889 አድርግ ወይም እንደዚህ አድርገህ እዚህ ጋር ደውል ምናምን የሚል ነገር የለም። ካለም እሺ በአካል እመጣለሁ፣ ብራንች የት ነው? እዚህ ቦታ፣ እዛ መጥቻ አወራሃለሁ ነው ማለት ያለባቸው ከስተመሮች። አንደኛ በስልክ ተደውሎለት የሚስተካከል ነገር እንኳን ቢኖር በአካል ቅርንጫፋችን ጋር ይምጡ ነው የሚባለው። የኢትዮጵያ ንግድ ባንክ የሚለው በዛ ነው። ካልሆነ ደግሞ ማውራት ያለባቸው 951 አለን በስልክ የምናወራበት 951። እሱም ደግሞ ማን ሲደውል? ከስተመሩ ሲደውል ነው እንጂ 951 ራሳችን ደውለን እንደዚህ አድርጉ እንደዚህ አታርጉ አንልም። ከብራንች ተደውሎ በአካል መተው ያውሩ ነው። ቢል እንኳን አንድ ሰራተኛ ተሳስቶ በአካል ይምጡ ነው። የሚስተካከል ነገርም ካለ በአካል ይመጣለው ነው። አንደኛውና ትልቁ በሰፊው
ማህበረሰቡ ይህንን ከተረዳ ብዙውን ችግር ማስወገድ ይችላል። ሁለተኛው ሞባይል ባንኪንግ የምንጠቀምበትን ሞባይላችንን ልክ ለምሳሌ አሁን ገንዘብ የምናስቀምጥበት ካዝና ቢኖር የካዝናው ቁልፍ አለ አይደል? ቁልፉን እንደው ዝም ብሎ በየቦታው እንጥለዋል። ገንዘብ አለ፣ ወርቅ አለ፣ እዛ ውስጥ እንጥለዋል አንጥለው የሆነ ሴኩር የሆነ ቦታ ላይ ነው የምናስቀምጠው አይደል? ልክ እንደዛ ሁሉ ሞባይላችንን ለልጆቻችን ስንሰጥ፣ ለዘመድ አዝማዶቻችን ስንሰጥ ጥንቃቄ ማድረግ ያስፈልጋል ማለት ነው። በተቻለ መጠን በተለይ ትልቅ ገንዘብ የምናንቀሳቀስበት ሞባይል ባንኪንጋችን ያለበት ከሆነ ለሌሎች ሰዎች መስጠት የለብንም። ከሰጠን ቁልፉን ሰጠን ማለት ነው። ስለዚህ እነዛ ሰዎች እዛ ሞባይል ላይ የሚፈልጉትን ነገር ሊያደርጉ ይችላሉ፣ አውቀውም ሳያውቁ። ለምሳሌ ብዙ ጊዜ ጌም የሚጫወቱ ልጆች ይኖሩናል። ጌም የሚጫወቱት ጌም ያወርዳሉ። ጌም ሲያወርዱ ሞባይሉ ላይ ምን ይጫንበታል? አብሮ ልደውል የሚል ፍቀድልኝ የሚል አፕሊኬሽን ሊኖር ይችላል። ካልፈቀድክልኝ መጫናችን ሲጭን ምን ይሆናል ማለት ነው? ማልዌር ኢንስቶል ያደርጋል። ማልዌሩ ምን ያደርጋል? ሰውየውን ይሰልላል ወይም ደግሞ ይደውላል እንደሱ ሆኖ ማለት ነው። ወይም ሞባይል ባንኪንጉ ላይ ይገባል። ከየት ሆኖ? ከሪሞት ሆኖ። ስለዚህ የሚፈልገውን ነገር ሁሉ መቆጣጠር ይችላል ማለት ነው አታከሩ። ስለዚህ ሶሻል ሚዲያ ላይ የሚተላለፉ መረጃዎችን በሙሉ ወይም ደግሞ ክሊክ የምናደርጋቸው መልእክቶች በሙሉ ጥንቃቄ ማድረግ አረጋግጠን ማስተላለፍ አለብን። አሁን ላይ ደግሞ በጣም በሰፊው እየተለመደ ያለው ዋትስአፕ ነው። የዋትስአፕ የብዙ ትልልቅ ደንበኞችም ትልልቅ ባለስልጣናትም ጭምር ዋትስአፓቸው ተሰርቋል። የሚሰረቀው በምንድን ነው? ሊንኮች ነው የሚላክልን። እነዛን ሊንኮች ክሊክ ስናደርግ አይታየንም ወዲያውኑ፣ ግን ውስጥ ሆኖ ቁጭ ብሎ እኛን ይሰልለናል። ዋትስአፕ ከፍተን ፒናችንን ስናስገባ ዲቴክት ያደርጋል፣ ሴቭ ያደርገዋል። ከዛ በኋላ ራሱ አታክ አድርጎ ቴክ ኦቨር ያደርጋል ማለት ነው። ቴክ ኦቨር ካደረገ በኋላ ለወዳጅ ዘመዶቻችን በሙሉ ወይ ሆስፒታል ገብቻለሁ ማውራት አልችልም፣ ግን ገንዘብ ቸግሮኛል ገንዘብ ላኩልኝ ሊሆን ይችላል። ወይም ደግሞ ማልዌር በዛው ሊንክ ሊልክ ይችላል ማለት ነው። የመጣው ያ ማልዌር ከዘመዳችን ከምናውቀው ሰው ስለሆነ እኛም ደግሞ አምነን ክሊክ እናደርጋለን። ማድረግ የለብንም። በተቻለ መጠን ሊንኮች ሲላኩልን ሊንኮቹ ምንድን ናቸው የሚለውን ባለሙያዎችን አማክረን ወይም ደግሞ አረጋግጠን ይሄንን ሊንክ የላኩልህ ለዚህ ፐርፐዝ ነው ያስፈልግሃል ክሊክ አድርገው ካልተባልን በስተቀር ክሊክ ባለማድረግ በተለይ ሞባይል ባንኪንጋችንም ደግሞ የተለያዩ ፒኖችን በማስገባት ሲማችን ላይ ፒን ማስገባት ሲም ክሎኒንግን ይከላከላል። ለምሳሌ ሲማችን ቢጠፋ ሲሙ ላይ ፒን ነምበር ብናስገባበት ይከላከልናል። ሳምበዲ ዝም ብሎ አስገብቶ ሊጠቀመው አይችልም ማለት ነው። ሞባይላችን ላይ ሁለቱ ፋክተር አውተንቲኬሽን መጠቀም፣ በአሻራ በፌስ በፒን ሎክ ማድረግ። ሞባይል ባንኪንጋችን ላይ ባዮሜትሪክስ አለው። ባዮሜትሪክሱን ኢኔብል ማድረግ። እነዚህን እንመክራለን። እዚህ ጋር አንድ ቀለል ያለ አክሰስ ስንፈቅድለት ምን ያደርጋል የሚለውን ነገር የሚያሳይ በሊንክ አዘጋጅተናል። ብዙ ጊዜ በሊንክ ስለሆነ አደጋ የሚደርሰው ያው አፕሊኬሽኖችም ይኖራሉ፣ ግን አሁን በሊንክ ነው ያዘጋጀ ነው። ይሄ እንትን ምንድን ነው የሚያደርገው? የመጀመሪያው ክሊፕ ቦርዳችንን ማለት ክሊፕ ቦርድ ማለት እያንዳንዱ ስልክ ላይ ያለን ነገር ኮፒ ስናደርግ ክሊፕ ቦርድ ላይ ይቀመጣል እና ይሄንን ሊንክ ሰውየው ሲጫነው ምንድን ነው የሚያደርገው? የክሊፕ ቦርዱን አክሰስ ላድርግ ብሎ ይጠይቃል። ሰውየው አሎ በሚነካ ሰዓት ክሊፕ ቦርድ ላይ ኮፒ የተደረገ ነገር ወደ አታከሩ ይላካል ማለት ነው። ምንም የሚታይ ነገር የለም፣ እሱ መላኩን የሚያውቅበት መንገድ የለም፣ ግን ያ መረጃ ይላካል ማለት ነው። ክሊፕ ቦርድ ላይ ኦቲፒያችንን ኮፒ እናደርጋለን፣ ፓስዋርዶች ኮፒ ይደረጋሉ፣ የተለያዩ መረጃዎች እናስቀምጣለን ክሊፕ ቦርድ ላይ እና ያቺን አክሰስ አሎ በማድረጉ ምክንያት ያ መረጃ ወደዛ ይላካል ማለት ነው። አንደኛው እሱ ነው ዲሞንስትሬት የሚደረገው። ሁለተኛው ደግሞ ኢሜጅ ካፕቸር ማድረግ ነው። እሱም ልክ አፕሊኬሽኑ ጋር ሲገባ አፕሊኬሽኑ አክሰስ ይጠይቃል። ካሜራ ልጠቀም ፈልጋለሁ ይላል ዌብሳይቱ። አፕሊኬሽኑ በራሱ ይሄንን አክሰስ ትፈቅዳለሁ፣ ይሄ ዌብሳይት ካሜራህን መጠቀም ፈልጓል የሚል ጥያቄ ያቀርባል። ልክ አሎ ሲል እንደገና አንድሮይድ ደግሞ ይጠይቃል። አንድሮይድ ይሄኛው አፕሊኬሽን ለመጠቀም እየፈለገ ነው አክሰስን እና ካሜራህን ትፈቅዳለሁ ይላል። አሎ ስንለው ካሜራው ላይ የሚመጣ ምንም አይነት እንትን የለም፣ ካሜራ የሚከፈት ካሜራ የለም፣ ግን ከጀርባ ካፕቸር እያደረገ ይልካል የሰውየውን ፎቶ ማለት ነው። ይሄ ነገር የተፈጠረው አሎ የምትለዋን በተን በመንካቱ ምክንያት ነው። እያንዳንዱ የሚላኩ ሊንኮች ከየት ነው የተላኩት፣ ምንድነው ምክንያታቸው፣ ከማናውቀው እንትን የሚላኩ ሊንኮችን አለመንካት የመጀመሪያው መከላከያ መንገድ ነው።
ሁለተኛው ግን አክሰስ ስንጠየቅ ለምንድን ነው የምንጠየቀው ነው። እሱኛውን አክሰስ አሁን አፕሊኬሽኖችም ላይ በጣም እየተቸገርን ያለነው ነገር ሰዎች እነዚህን አክሰሶች አሉ ያደርጋሉ ነው እና ምንድን ነው አሉ እያደረግን ያለነው ነገር ለምንድን ነው ዳውንሎድ ያደረኩት ለምን ይሄን ይጠይቀኛል ይሄኛውን አክሰስ ለምን ጠየቀኝ የሚለውን ነገር በመቆጣጠር እሱን መከላከል እንችላለን ማለት ነው። አሁን የኢሜጁን ዲሞንስትሬት ማድረግ እንችላለን እና እሱኛውን ሊንክ ልክ ሰውየው ሲነካ እንደዚህ እንደሚታየው መረጃዎቹ ይመጣሉ፣ የሰውየው መረጃዎች ማለት ነው። ከዛ ታርጌት ኦፕን ዘ ሊንኩን ኦፕን አድርጓል ማለት ነው። ከዛ በኋላ ቀጥሎ አክሰሱን አሎ እስኪያደርግ ነው የሚጠብቀው። ልክ አክሰሱ አሎ ከተደረገ በኋላ ሰውየው ጋር የሚመጣ ፔጅ ይኖራል። ዝም ብሎ ነው ግን ያ ፔጅ አይደለም ቁም ነገሩ። ሰውየው ከጀርባ ነው ስራው የሚሰራው። ከጀርባ ያው እንደምታዩት እዚህ ጋር ኢሜጅ ዳውንሎድ ተደርጓል። ኢሜጅ ኮንቲኒየስሊ ያ ሊንክ እስኪዘጋ ድረስ ኢሜጅ ካፕቸር እያደረገ ይቀጥላል ማለት ነው እና ይሄንን ነገር ያንን አክሰስ አሎ ባለማድረግ መጀመሪያ ባለመንካት የማናውቀው ሊንክ ከዛ ባለፈ ግን አሎ ባለማድረግ የተጠየቅነውን የቪዲዮ ልውሰድ የሚለውን አክሰስ አሎ ባለማድረግ ይህንን መከላከል እንችላለን ማለት ነው። ከዲጂታል አንጻር ለወደፊቱ አሁን ብዙ ሁላችንም እያየነው ነው ብዬ አምናለሁ። በጣም እየተቀላጠፈ ነው ያለው ዲጂታል ነገር። አሁን ድሮ ማኑዋሊ የምንሰራቸው ነገሮች ከዶክመንቴሽን ጀምሮ ከጥቃቅን ነገር ጀምሮ ባንክ ብራንች ከመሄድ ጀምሮ አውቶሜት እየሆኑ ራሳችን ባለንበት ሆነን በስልካችን ብዙ ነገር መስራት እንድንችል እየተደረገ ነው። እየበዛ እየሰፋ ነው የሚሄደው። ሌሎቹ ሀገራት ኦልሬዲ እየተጠቀሙ እየደረሱ ያሉበት ቦታ ላይ ለመድረስ ብዙ እንቅስቃሴ እየተደረገ ነው። ብዙ አፕሊኬሽኖች ዴቨሎፕ ይደረጋሉ፣ የመሳሰሉ ነገሮች የበለጠ እንዲያውም ዳታ አናላይዝ ማድረግ ይሄ ኤአይውንም ፊድ የሚያደርገው ዳታ ስለሆነ ወደዛም በጣም እየተኬደ ነው ያለው። እኛም ደግሞ ይሄንን በመገንዘብ አንደኛ ወደ ዴታ እና ዴታ አናሊቲክስ አካባቢ ፖርትፎሊዮአችንን እያሰፋ እንገኛለን። እንዲሁም ኤአይ ትሪት ዲፌንሶች ላይ የሳይበር ሴኩሪቲ ሶሉሽኖች ላይ እንደዚሁ ከብዙ ፓርትነሮች ጋር ፓርትነር የማድረግ ሶሉሽኖቹን ኢንትሮዲውስ የማድረግ ማርኬቱ እንዲያውቀው የማድረግ ስራዎችን እየሰራ እንገኛለን ማለት ነው። ዳታዎቻችን ሪዛይድ የሚያደርጉት እዚሁ ላይ ነው፣ ኢትዮጵያ ላይ ነው። ግን አሳም ፖይንት ቬንደሮችን ፑሽ አድርገውን ሊሆን ይችላል። ምክንያቱም ላይሰሩ ይችላሉ ለኦንፕሪም የሆኑ ፕሮዳክቶች ዊች ሚንስ ብዙዎቹ ወደ ክላውድ እየሄዱ ነው። ሶ ዳታዎቻችን ሙቭ የሚያደርጉበት ሚንስ ሊኖር ይችላል። ላይክ ዌብ አፕሊኬሽኖቻችን፣ ኢንተርኔት ባንኪንጎቻችን ኦፕን አፕ ባደረግን ቁጥር ለሳይበር ሴኩሪቲ ተጋላጭ እየሆነ ነው የሚመጣው። ሶ ያንን ነገር ከታች አንድ ላይ አድርገን በደንብ ሰኪዩር ማድረግ ካልቻለን፣ ላይክ ቱ ፋክተር አውተንቲኬሽን ካልተጠቀምን፣ መልቲ ፋክተር አውተንቲኬሽን ካልተጠቀምን በጣም ከባድ ነው የሚሆነው። ሶ እንደዚህ አይነት የሳይበር ሴኩሪቲ አዌርነስ ኢቨንቶች በጣም አስፈላጊ ናቸው። ህዝቡን በደንብ ማንቃት አለብን። ባይ ዘ ዌይ ሳይበር ሴኩሪቲ ሲባል ላይክ ሴኩሪቲ ሲባል ከፕሮዳክቶች ብቻ ሳይሆን ኢቭን ፐርሰናሊ አር ዊ ሴኩር ኢቭን በላይፋችን ላይ ምን ያክል ሴኩር ነን የሚለውንም ማወቅ አለብን። ከዛ ኢት ስታርትስ ፍሮም ዴር ዘን ህዝቡን በደንብ ማንቃት አለብን፣ አዌር ማድረግ አለብን። ያንን አዌር ካደረግን በኋላ ነው አገራችን በትክክል ልትጠበቅ የምትችለው እና ትላልቅ ግራንድ የሆኑ ፕሮጀክቶች አሉ። እነዛ ፕሮጀክቶች እጣ ፈንታቸው ከባድ ነው የሚሆነው አንለስ እያንዳንዱ ህዝብ ኢንፎርሜሽን ከመስጠት ጀምሮ ራሱን ካልጠበቀ። በጣም ቻሌንጆች ይኖራሉ። ነገር ግን አንድ ላይ ተያይዘን የምንፈታቸውና መንግስታችንም ህዝቡም አንድ ላይ ሆኖ ይህን ኢኒሼቲቭ የሳይበር ሴኩሪቲ ኢኒሼቲቭ አንድ ላይ በደንብ የሚያሳካ ይመስለኛል። ሴኩሪቲ ላይ 100% እርግጠኛ አይባልም፣ ግን ዘመኑ የደረሰበትን ቴክኖሎጂ ታጥቆ ነው የሚወጣው። ሞባይል ባንኪንግ አፕሊኬሽን ሴኩሪቲ ክሊራንስ፣ እያንዳንዷ ቼንጅ ላይ ሴኩሪቲ ክሊራንስ ወይም ሴኩሪቲ አረጋግጦለት ነው ወደ ደንበኛችን የሚሄደው። ደንበኞቻችን ግን የምንመክራቸው ምንድን ነው? ከአፕል ስቶር ወይም ከፕሌይ ስቶር ላይ ብቻ አውርደው እንዲጠቀሙ። በቃ የመጨረሻ መልእክቴ ተቋማት እርስ በርሳቸው መተባበር ይኖርባቸዋል። ለምሳሌ ፋይናንሻል ቴክኖሎጂ ላይ ፋይናንሻል ተቋማት አሉ፣ ባንኮች አሉ፣ ኢንሹራንሶች አሉ፣ የተለያዩ ፋይናንስ ኤሪያ ላይ የሚሰሩ ማይክሮ ፋይናንሶች አሉ። እነዚህ ሁሉ እርስ በርስ መደራጀት መተባበር ይኖርባቸዋል። በተለይ ፍራውድለንትን በመያዝ አንጻር ማለት ነው። ፋይናንሻል ተቋማት ብቻ አይደሉም፣ የፌዴራል ተቋማቶች አሉ፣ ኢንሳ አለ፣ ኢትዮ ቴሌኮሞች አሉ፣ ሳፋሪኮም አለ። እነዚህ ሁሉ መተባበር
መረዳዳት ይኖርባቸዋል። ማህበረሰቡ ደግሞ ቀደም የነገርኩህ ነው በጥንቃቄ ዲጂታል ሰርቪሶችን ምን አይነት ጥንቃቄ ያስፈልጋል የሚለውን ተረድተው መጠቀም መቻል አለባቸው ማለት ነው። ሞባይል ባንኪንግን መመዝገብ መያዝ ብቻ ሳይሆን ያ ሞባይል ባንኪንግ እንዴት ነው በጥንቃቄ የምጠቀመው፣ ፒኑን በየጊዜው እቀያይራለሁ ወይ፣ ባዮሜትሪክስ የሚችል ከሆነ ሞባይሌ ባዮሜትሪክስ ኢኔብል አደርጋለሁ ወይ፣ ያንን ስልክ ላይ ዝም ብዬ ያገኘሁትን አፕሊኬሽኖች እጭናለሁ ወይ፣ የምጭናቸው አፕሊኬሽኖች ጥንቃቄ አለኝ ወይ፣ ለምሳሌ የምፈቅዳቸው ነገሮች ምንድን ናቸው፣ ሪከርደር እየጫንኩ ግን እንድደውል ፍቀድልኝ የሚለኝ ከሆነ ትክክል አይደለሁም ከፈቀድኩኝ ማለት ነው፣ መቅረት ነው ያለበት። ስለዚህ ይሄንን ነው የምሰጠው ምክር። እሺ ዛሬ እዚህ ጋር እኔ ይዤ ላቀርብ የቀበጥኩት ነገር ምንድነው፣ ብዙ ጊዜ ኢትዮጵያ ውስጥ ከሚሰሩ አታክ ሰርፌሶች መካከል አንዱ ምንድነው ቴሌግራማችንን ብዙ ጊዜ ሀክ እንደረጋለን፣ ሰዎችም ሀክ ተደረግን ሲሉ ሰምተን እናውቃለን። እና ይሄ ቴሌግራም ሀኪንግ የሚሰራበት መንገድ በጣም ቀላል ነው፣ ግን ደግሞ ሰዎች ግንዛቤ እጥረት ስላለባቸው በሚላክላቸውን ሊንክ ዝም ብሎ በመንካታቸው የሚጠይቁትን ኢንፎርሜሽን ዝም ብሎ መስጠታቸው ምክንያት የሚሆን የአታክ አይነት ነው። እና ቴክኖሎጂ በጣም እየረቀቀ በመጣ ቁጥር አታክ ሰርፌሶችን በጣም ቀላል እየሆኑ ነው የሚሄዱት። እና ቴሌግራም ደግሞ አብዛኛው የማህበረሰባችን ክፍል የሚጠቀመው የቴክኖሎጂ አይነት ነው፣ የሶሻል ሚዲያ አይነት ነው። እና ቴሌግራም ላይ ብዙ ጊዜ ፎቶዎቹን እዚህ ላይ አይቻለሁ ተብሎ ሊንክ ይላካል። የቴሌግራም ፕሪሚየም አካውንት ከፈለጋችሁ እዚህ ላይ ተመዝገቡ ተብሎ ሊንክ ይላካል። የተለያዩ አይነት ቪዲዮዎችን ለማየት ምናምን በሚሉ በጣም ሰዎችን በሚያጓጉ እርጀንሲ በሚፈጥሩ ቴክስቶች ሊንኮች ይላካሉ። ከዛ እነዛ ሊንኮች ሰዎች ደግሞ ከነኳቸው በኋላ የቴሌግራም ኢንተርፌስ ይመጣላቸዋል። ልክ ቴሌግራም ሲገቡ የሚመጣላቸው ኢንተርፌስ ይመጣላቸዋል። እነሱም ደግሞ በማመን ቴሌግራም እንደሆነ በማመን እዛ ላይ ስልክ ቁጥራቸውን ይሰጣሉ። ከዛ ደግሞ የሚላክላቸውን ኦቲፒ ይሰጣሉ። በዛ ምክንያት የሰዎች ቴሌግራም አካውንት ሀክ ተደረገ ሲባል እንሰማለን ማለት ነው። እሱ ሲሙሌት ለማድረግ ነው እዚህ ጋር የተቀመጥነው። መጀመሪያ የትኛውም አታከር ምንድን ነው የሚያደርገው፣ ሀክ ማድረግ የፈለጉን የቴሌግራም አካውንት ዩዘር ሊንክ ይልክለታል። ያ ሊንክ ምንድነው ቅድም እንዳልኳቸው የተለያየ ሰዎችን የሚያጓጉ ቴክስቶችን የያዘ ነው የሚሆነው። የሆነ ቪዲዮ ለማየት፣ የሆነ አስቸኳይ ጉዳይ ለማስፈጸም ወይም ደግሞ የሆነ ገንዘብ ለማግኘት፣ ሽልማት ለማግኘት የሚሉ አይነት ሊንኮች ይላካሉ። አሁን ለምሳሌ እዚህ ስልክ ላይ የተላከ ሊንክ አለ። ሊንኩ ሲከፈት የሚመጣለት የቴሌግራም ኢንተርፌስ የሚመስል ይመጣል። ከዛ በኋላ ምንድነው የሚሆነው፣ የመጣለት የቴሌግራም ኢንተርፌስ ላይ ሰውየው ስልክ ቁጥሩን ያስገባል ማለት ነው። ስልክ ቁጥሩን ሲያስገባ ግን ምንድነው ሰውየው ወደ ቴሌግራም ሰርቨር እየላከ እንደሆነ ነው የሚያውቀው። ግን እየላከ ያለው እዚህ ጋር እኔ ያስቀመጥኩት ሰርቨር ነው። ስለዚህ ለአታከሩ ሰርቨር ነው የተላከ ያለው ማለት ነው። ልክ እዚህ ጋር እንደምትመለከቱት እዚች ጋር ሰሌክት እንዳደረግኳት ቁጥር ተላከ ማለት ነው። ከዛ ምን ያደርጋል አታከሩ፣ ይህንን ቁጥር ይይዝና የቴሌግራም ዌብሳይት ጋር ይሄዳል። የቴሌግራም ዌብሳይት ጋር ከሄደ በኋላ ልክ ቴሌግራም ሎጊን እንደሚያደርግ አድርጎ አታከሩ ሰው ያስገባል ማለት ነው። ለምሳሌ ይህን ቁጥር አስገባው። ከዛ ምንድን ነው የሚደረገው፣ አሁን እዚህ ጋር ከሰውየው ጋር ትረስት ነው ቢውልድ ማድረገው። ትረስት እንዴት ነው ቢውልድ ማድረገው? ማንኛውም ሰው ቴሌግራም ለመግባት ሲሞክር መጀመሪያ ምን ይላክለታል? ኦቲፒ ይላክለታል። ስልክ ቁጥሩን እኔ ሰውየው ለኔ ልኮልኛል። እኔ በሱ ስልክ ቁጥር ለመግባት ሲሞክር ለሰውየው ምን ይላክለታል? ኦቲፒ ይላክለታል ማለት ነው። ስለዚህ አሁን ይሄን ኔክስት ስለው ኦቲፒ ወደ ማስገቢያ ይመጣል ማለት ነው። ከዛ በኋላ ስልኩ ላይ ኦቲፒ እየገባ ነው። ስልኩ ላይ የገባውን ኦቲፒ እዚህ ጋር እናገኘዋለን። ከዛ ያቺን ኦቲፒ ወስድና ልክ እዚህ ጋር አምጥቼ ኢንተር ስለው ቀጥታ የቴሌግራም አካውንት ላይ ይገባል ማለት ነው። ስለዚህ በዚህ ምክንያት ሰው ቴሌግራም አካውንቱ ኮምፕሮማይዝ ይደረጋል። ከዛ ይህ አካውንት ደግሞ ለሌሎች ሰዎች ሊንክ ለመላክ ይጠቀማል። አሁን ብዙ ጊዜ ሊንኮች የሚላኩልን በምናውቃቸው ሰዎች ነው። ግን የምናውቃቸው ሰዎች እየላኩልን ሳይሆን የእነሱ አካውንት ኦልሬዲ ኮምፕሮማይዝድ ስለሆነ በእነሱን አካውንት በመጠቀም ደግሞ አታከሩ ሌሎች ሰዎች ይልካል ማለት ነው። እና በዚህ ምክንያት ብዙዎች ሰዎች አታክ ይደርስባቸዋል። ይህን ለመከላከል እዚህ ጋር ማድረግ ያለብን ነገር አንደኛ ከማንም ይሁን ከምናምነውም ሰው ከማናምነውም ሰው የሚላክልን ሊንክ ዝም ብለን መንካት የለብንም። ምክንያቱም የምንልካቸው ሊንኮች ወዴት ነው እየወሰዱት ያለ ነው የሚለውን ነገር ስለማናውቅ ማለት ነው። ከዛ በኋላ ደግሞ የቴሌግራም አድሬሱ ይታወቃል። ለምሳሌ እዚህ ጋር ዌብ ቴሌግራም .org ይላል። ቅድም ግን ለሞባይል የላኩለት ሊንክ ሌላ ነው። ፊት ለፊት ሲታይ ዩዘር ኢንተርፌሱ የቴሌግራም ይመስላል፣ ነገር ግን ሊንኩ ሌላ ነው። ስለዚህ ሊንኮች ከየት ናቸው፣ ምንጫቸው የት ነው ብሎ መጀመሪያ ሳያረጋግጡ መንካት ለዚህ ይዳረጋል። እና ደግሞ የትኛውን ፕሪሚየም አካውንት የትኛውን ቪዲዮ ለማየት የቴሌግራም አካውንታችን መስጠት የለብንም። ቴሌግራም ራሱ ልክ እዚህ ጋር ሎጊን ሳደርግ ለስልኩ ላለበት ሰው ምን ያደርጋል? እንትን የሚባል ዲቫይስ ላይ የዊንዶውስ ኦፕሬቲንግ ሲስተም ያለው እንትን የሚባል ብሮዘር ላይ ቴሌግራም አካውንት ተገብቷል ብሎ ሜሴጅ ይልክልኛል። ስለዚህ ወዲያውኑ ምን ማድረግ አለብኝ?
ሲቲንግ ላይ ገብቼ ያንን ዲቫይስ ማስወጣት አለብኝ ማለት ነው። አንደኛው መንገድ እሱ ነው። ሁለተኛው ግን ምንድነው ይህንን ባይፓስ የሚያደርጉ አታከሮች አሉ። ይህንን ባይፓስ ደግሞ የሚደረገው በምን ምክንያት ነው? ቴሌግራም ቱ ፋክተር አውተንቲኬሽን የሚባል ፊቸር አለው እና ያ 2FA አውተንቲኬሽንን ካላበራን በ24 ሰዓት ውስጥ እሱ ምን ማድረግ ይችላል? እኛን ራሳችን ከራሳችን ዲቫይስ ሊያስወጣን ይችላል። ስለዚህ ሁሉም ሰው እንደዚህ አይነት ነገር ሀፕን ሲያደርግ ራሱን አሹራንስ መስጠት የሚችለው በምንድን ነው? ቱ ፋክተር አውተንቲኬሽን በማብራት ነው። ከዛ በኋላ በቱ ፋክተር አውተንቲኬሽኑ ኦልሬዲ እሱ ማያውቀውን ሌጂትሜት ያልሆነ ሰው የገባበትን ቴሌግራም አካውንት ማስወጣት ይችላል ማለት ነው። ስለዚህ ቱ ፋክተር አውተንቲኬሽን ማብራት በጣም ወሳኙና አይነተኛ ሚና የሚጫወተው መንገድ እሱ ነው። ተመልካቾቻችን የኢትዮጵያ ንግድ ባንክ ባዘጋጀው የዜሮ ትረስት ወይም ደግሞ ከሳይበር አታክ ጋር ተያይዞ የተገናኘው ኢቨንት ላይ በርካታ ጉዳዮችን አስመለከተናችሁ። በተለይም ሰዎች በምን አይነት መንገድ እንደሚጭበረበሩና ይህንን መጭበርበር ለማስቀረት ምን መደረግ እንዳለበት፣ በተለይ በቀላሉ የሚጭበረበሩ የሞባይል ባንኪንጎች ላይ በተደጋጋሚ የምንሰማው ሰዎች ከስልኬ ላይ እንዲተጭበረበርኩ የተደወለ እንዲተደረግኩ የሚለው ጥቃት የሚፈጸመው ሰዎች በሚያውቋቸው ሰዎች ወይም ደግሞ እርስ በርስ በሚላኩ ሊንኮች እንደሆነና ይህንን ለማስቀረት ምን መደረግ እንዳለበት ወደ እናንተ አቀረብን። የሳይበር ሴኩሪቲ ወርም እየተከበረ ባለበት በዚህ ወር ላይ ሰዎች ምን አይነት ጥንቃቄ ማድረግ እንዳለባቸው ወደ እናንተ አቀረብን። ፕሮግራሙን በማዘጋጀትና በማቅረብ ብዙነህ እንዳላብራችሁ ቆይታ አድርጌያለሁ። በካሜራው ኡስማን አብሮኝ ይገኛል። ከቀሪ የአርትስ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ